ኒገር በጸጸት ልትሞት ደረሰች። ዶክተሮቹ ውሃ ያለችበት ሁኔታ በጣም ከባድ ነው፣ መርዙ ሞላ ሰውነቷን በሙሉ ተዋህዶታል፣ ተሰራጭቷል ብለው ደነገጡ። ዳጣ በጸጸትና ምናልባትም ያንን ኮካ ባልገዛው እኮ እንደዚህ አትሆንም ይሆናል ብቻ አላቅም እያለች በሀሳብና በጭንቀት ወዳ ወድህን ማለቷን ቀጠለችበት። አቢገር ነገሯን አቀሳስራና ሁሉንም ነገር ቀምራ እማዬ የጠጣችው ሌላ ምንም ሳይሆን ኮካ ጠጥታለች። ዳጣ የገዛችውን ኮካ ጠጥተዋለች። ስለዚህ ዳጣ እኔን ለመግደል ሆን ብላ ተነስታ ነበር ማለት ነው። ነገር ግን ውሃ ቀደመችውና ውሃ ጠጣችሁ መርዙን ብላ አለቻት። ምን እያልሽ ነው አቢገር? አሁን በዚህ ሰዓት ይቀለዳል? እንደዚህ እህትሽ በሞትና በህይወት መካከል ሆና ቆይ ምን እያልሽ ነው? ሲጀመር ደግሞ ዳጣስ ለምን ብላ ነው መርዝ ቀላቅላ ላንቺ የምትሰጥሽ? እባክሽ አታሳብጀኝ። እረ እንደው ምን አይነት ልጅ ነሽ አንቺ ራሱ መርዝ አይደለሽ እንዴ ብላ ስትላት፣ እማዬ እውነቴን ነው። ከዛ በኋላ እስኪ ንገሪኝ፣ ሰላም እኮ ለረጅም ዓመት አብራን ነበረች እና ሰላም ናት ልትይ ነው? በዛ ላይ ደግሞ ዛሬ ቀኑን ሙሉ ውሃ የትም አልሄደችም። እናም አንድና አንድ ያ ኮካ ነው መጠጥ ውስጥ የተጨመረው ኮካ ነው ብላ ስትል፣ በምን እርግጠኛ ሆንሽ? አላቅም። ነገርኩሽ እኮ እማዬ፣ መጨረሻ ላይ ወርቃ ያገኘናት ሳሎን አይደለም እና እኔ ብርጭቆ ላይ ቀድቼ ልጠጣ ወደ አንቺ መጣሁኝ እማዬ ብዬ ነይ ሳሎን ልልሽ፣ ግን በመሀል እሷ ጠጥታው እንደዛ ተዘረራለች። ታዲያ ይሄንን አጋጣሚ ነው ልትይ ነው እማዬ? ኧረ እባክሽ ዓይንሽን ግለጪ እያለች ማዘሯን በደንብ አድርጋ ቀየረቻት፣ አበሳሰለቻት። አቶ ደረጀ ጋር ሄደችና እኔም ብልህ ደሬ አቢገር የምትለው ነገር ትክክል ነው እንዴ ብላ ስትለው፣ ምንድን ነው አቢገር ያለችው አልገባኝም። ምክንያቱም አቢገር ኮካ ግዥልኝ ብላት ለዳጣ ኮካ ገዝታ መታ ሰታት ነበር። እናማ በማህል ግን ውሃ ጠጣችሁ። ከዛም በኋላ እንደዚህ ሆነች። የእውነት ልጄን ለመግደል ሙከራ አድርጋለች ማለት ነው እያለች ስትል፣ ማርቲ ተረጋጊ፣ አውቃለሁ አሁን ያለሽበት ጭንቀትና ሀሳብ እንዲሁም ስቃይ ምናልባት ሊያስብልሽ ይችላል። ግን እስኪ ንገሪኝ ዳጣ ለምን ብላ ነው ውሃንስ ሆነ አቢገርንስ? እኔ እኮ ውሃን አላልኩም ደሬ፣ ምን አስበህ ነው? እኔ ያልኩት አቢገርን ነው። ምክንያቱም ከአቢገር ጋር ስለሚጣሉና ዛሬ ጧት ደግሞ እማዬ በጥፊ ከመታዋት በኋላ በጣም ተቀያይራብኛለች። ምናልባትም አንድ ቀን ካጣሽኝ እንዳትጸጸች ብላኛለች። ይች ልጅ እኛ ያለንበት እያሰቃየቻትና መከራዋን እያሳየቻት ይሆን እንዴ ብላ ስትለው፣ በይ አሁን ምንም ነገር አልልሽም። ምክንያቱም እንደዚህ ስለተናደርሽ በተናደርሽበት መካከል አንድም ቃላት መናገርም ሆነ መጣል አልፈልግም። ነገር ግን ያልሽው ነገር በሙሉ ስህተት ነው። ትሰሚኛለሽ? ዳጣን ከኔ በላይ ማንም ሊያውቃት አይችልም። በጣም ምስኪንና የዋህ ናት። እስኪ ተመልከቻት። በውሃ እንደዚህ መሆን ደስ ያላት ይመስልሻል? እንደዛ ተኮራምታ ብቻዋን እንደዚህ እንባ የምታዘራው። አቢገር ግን አሁንም እኔን ለመግደል ነው እንዲህ ነው እያለች ሴራዋን ትጠነስስልሻለች አይደል? በጣም ጥሩ። እንደዛ ከሆነ እመኝኝ፣ ብቻ አሁን የምፈልገው ውሃ ትንቃልኝ እንጂ የማደርገውን ነገር እኔ ያውቃለሁ። ማን መርዝ እንደጨመረበት አጣርቼ እደርስበታለሁ። ያን ጊዜን ግን እኔን አያርገኝ። አቢገር ምን እንደማደርጋት ታያለሽ ብሎ አላት። ወይዘሮ ማርታ በጣም ተደናገጠች፣ ግራ ገባት። ቆይ ምን እየተካሄደ ነው? እኛ እኮ በፊት ሰላማዊ ሰው ነበርን፣ ነገር ግን ሁለ ነገሩ በቅጽበት ቀይር አለ። ቆይ ምንድን ነው ፈጣሪ እያለች አለች። ዳጣዬ ናታን እባክሽ ተረጋጊ ዳጣ፣ ምንም አትሆንም፣ ነገርኩ እኮ መርዙ ተሰራጭቷል እያሉ አይደል እንደ ዶክተሮቹ? ታዲያ ታጥቦ ይወጣላታል። እባክሽ ምንም አትሆን። ደግሞ ውሃ ሚስኪንና የዋህ ስለሆነች አምላኳ እኮ ይረዳታል፣ እንደኛ አይደለም ፈጣሪ እባክሽን እያለ የእሷን መሰባበርና የእሷን መጨነቅ ያሳሰበው
ናታን እባክሽ ተረጋጊ እያለ እቅፍ ሲያደርጋት ምን ነው እኔ አልታቀፍም? እህትነቱ ከኔ ይልቅ ከዳጣ ይልቅ ለእኔ አይደል እንዴ የሚያደላው ብላ አለችው። እባክሽ አቢገር አሁን ጊዜው አይደለም። አልደከመሽም? አልሰለቸሽም? በቃ ሁሌ ጭቅጭቅ፣ ሰውም ታሞ ጭቅጭቅ፣ እቤትም ጭቅጭቅ። እኔ በጣም ደክሞኛል። ስለዚህ እባክሽ ተይም ብሎ ናታን ፊት ነሳት። ከዛ አቢገር አንቺ ነሽ አይደል? ምኑን ትሰሚኛለሽ? እኔን በመርዝ ልትገልኝ ስትይ እኮካ ውስጥ መርዝ ጨምረሽ፣ አሁን ግን እህት የጠጣችው እናም ተዋረርሽ። ከዚህ በኋላ ምን እንደሚበቃሽ አላቅም ብላለቻት። አቢገር እየቀለድሽብኝ ነው አይደል? እኔ ምን ብዬ ነው ውሃን በመርዝ ምገለው? ወይስ አንቺንስ አብደሻል? ወይስ ደግሞ ጤነኛ ካልሆንሽ ሂጂና ተመርመሪ። አሁን አታሳብጅኝ። እትዬ ፊትና ጋሸ ፊት ምንም ነገር መናገር ስለማልፈልግ እዋክሽ ወተሽልኝ ብትሄጂ ደስ ይለኛል ብላ አባረረቻት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ሰላምዬ ባልሽ ይመጣል አይደል ዛሬ እያሉ ሲሏት ውሃ ብድግ አለችና እንዴ የሰላምዬ ባል ይመጣል? ከዛ ማርታ አታስቢ ሰላምዬ፣ የእውነት ልጁ የሚፈልግ ከሆነና አንቺን የማግባትና የልጅ አባት የሚሆን ከሆነ በደንብ አድርጌ ነው ደግሼ የምድርሽ አለቻት። አያትዬ የሚፈልግ አይመስለኝም። ለምን? ምክንያቱም ወንድ ልጅ በጣም ሲጨናነቅና ሲቸግረው ልጁን አውጥቶ ስለሚጥል እባክሽን እሱም ልጅ አይፈልግም ብላለች። እንዴ እንዴት እንደዚህ ትያለሽ ብሎ ሲላት አቶ ደረጀ እውነት አይደለም እንዴ ታዲያ ጋሼ? ምክንያቱም ወንድ ልጅ ችግርን ከመጋፈጥ ይልቅ አውጥቶ መጣልን ልጁን የወለደውን ልጁን አውጥቶ መጣልን ይመርጣል ብላ ስትል ማርቲ ተናደደች። ምን ሆነሽ ነው ሰላም? ሁለተኛ ባለቤቴን እንደዚህ ስትናገሪው ከሰማሁ እመኝኝ ከኔ ጋር በጣም ትልቅ ጸብ ነው የሚፈጠረው። እኔ እኮ እንደ ልጆቼ አይቼሽ አክብሬሽ ነው አይደል እንዴ እዚህ ሳሎን ላይ ጠርቼ እንወያይ ያልኩሽ እንጂ ባሌን ከፍ ዝቅ ብለሽ እንድትናገሪው ነው። ታዲያ ባለቤትሽ የማይፈልግ ከሆነ አይፈልግም ነው። ከኔ ባለቤት ጋር ምን አገናኘው ብላለቻት። እትዬ በጣም ይቅርታ ስሜታዊ ሁኜ ስለተናገርኩኝ በጣም ይቅርታ ብላለቻት። ችግር የለውም ለአሁኑ ችግር የለውም። ሁለተኛ ግን እንደዚህ እንዳይለመዱሽ። በዛ ላይ ደግሞ እያቸው እስኪ ልጆች ናቸው እኮ ያሉት አዋቂ አይደሉም ብላ እሺ። ከዛን ዳጣ ስትመጣ ሁሉም ደነገጡ። እንዴ የሰላምዬስ ባል እሱ ከዚህ በኋላ አይመጣም? ለምን? አረ እንደውም እኔ አባት አይደለሁም። ከዚህ በኋላ አባት ነህ የምትሉኝ ከሆነ ራሴን አጠፋለሁ። በዚህ ኑሮ ውድነት የምን የልጅ አባት መሆን ነው ብሎ አሻፈረኝ ብሎ ሂዷል ብላ ስትል ከዛ ዳጣ እና ሰላምዬ ተያዩ። ሰላምዬ ግልምጥ ስታረጋት ዳጣ ደግሞ በምልክት ነገረቻት። ወይኔ ዳጣ ዛሬ ከምን ጉድ እንዳወጣሽኝ አታውቂም እያለች ሰላምዬ ብቻዋን ማውራቷን ቀጠለችበት። አቢገር ብድግ አለችና ተያቷሽ ምን እንደምታደርጊ አውቃለሁ እና አንቺ ለምን በዚህ ልክ መዋሸት አስፈለገ? ለራሴ ስትይ አፍሽን ብዘጊ ይሻልሻል። ምክንያቱም የማትወጭበት ችግር የገባሽው አንቺ ነሽ እንጂ እኔ ዳጣ አይደለሁም ብላ ስትል እናንተ ልጆች እስ በራሳችሁ ስለምንድን ነው የምታወሩት? እትዬ እኛ የምናወራው በአራዳ ቋንቋ ስለሆነ በአጭሩ ባለቤቷ አይመጣም ነው። ስለዚህ ከዚህ በኋላ እኛ ተባብረን እናሳድገዋለን እንጂ የሰላምዬን ባል ባንፈልገው ይሻላል ብላ አለቻት። ከዛ ሁሉም ከወጡ በኋላ አቢገርን ጋማዋን ያዘችና ዳጣ ትሰሚኛለሽ አንቺ አረመኔ ጨካኝ፣ እኔ ዳጣ ከአንዴ ሁለቴ ከሁለቴ ሶስቴ መልካም ሴት ትሆኛለሽ ብዬ ጥሩ ሴት ትሆኛለሽ ብዬ በጣም ብዙ ነገር ታገልኩኝ። አልፎም እንደ እህት ለመቅረብ በጣም ብዙ ነገሮችን አደረግኩ። ግን አንቺ ምንም ነገር አይገባሽም። ስለዚህ ከዚህ በኋላ አርፈሽ ብትቀመጪ ይሻልሻል። ካልሆነ ግን ሰላምዬን እጎዳለሁ ብለሽ ካልሽ
የማታውቂያትን ዳጣ ነው የምሆንብሽ ብላ አለቻት። ምን እያስፈራራሽ ነው መሆኑ ነው? ትሰሚኛለሽ? አስፈራራውሽም አላስፈራራውሽም ምንም አይመለከተኝም። ግን ደግሞ እች ነፍሰ ጡር አንድ ነገር ብትሆን ባንቺ ነው። ስለዚህ ያኔ ማንም ቢሆን ከኔ አያስጥልሽም ብላት ሄደች። ወይኔ ደወለችና ቆይ አንተ ምን እያደረክ ነው? እስኪ ተይ ሌላክሽብኝ ዱርዬ ምን አይነት ልጅ ናት? በዛ ላይ አይደለም ይሄንን አንቺንም እኔንም ጉድ የሚያደርግ መረጃ አላት። ስለዚህ ለራስሽ ስትይ አርፈሽ ብትቀመጭ ይሻልሻል አቢገር። አሁን የእኔን ጉዳይ ምን አደረግሽው ብሎ ሲላት ጭራሽ ስለ እኔ ጉዳይ ትላለህ እንዴ? ምንም አይመለከተኝም ያንተ ጉዳይ። ሆንክም አልሆንክም ከዚህ በኋላ ገደል ግባ ብላ ዘጋችበት። ናታንዬ ስለ ቤተሰቧ ሲጠይቃት እኔ ምልህ ቆይ ግን ሚስጥር ትደብቃለህ? በሚገባ ምን ያህል ያመንሽኝን ያህል ነው። አይ በቃ እንደው እኔ ስለማላምነህ ምንም አይነት ሚስጥር አልናገርም። ደግሞም እኔ ምንም የሚወራ ታሪክ የለኝም፣ ግን እኔ አለኝ። አንተማ ከጥሩ ቤተሰብ ስለተወለድክ እና ሙሉ ታሪክህን ስለምታውቀው ነው። እኔ ግን በቃ እማውቀው መወለድን ብቻ ነው። ከዛ በኋላ ምንም አይነት ታሪክ የማውቀው ነገር የለኝም። እባክህ ናታን ባታስቸግረኝ ደስ ይለኛል ብላ ስትለው እሺ አንቺን ደስ ያለሽ ይሁን በቃ። አዎ ደግሞ ያቺ ሚስት መታሁን ጭንቅላቴን ከምትበክለው ብነሳ ይሻላል ብላ አለችው። እባክሽ ኧረ እኔንም አስጤኝ። ኦኦ እንደዛማ አትበላት። እሷ እኮ ላንተ በጣም ልዩ ስሜት ስላላት ነው እንጂ ሌላ መሰለህ እንዴ? እኔ ግን እኮ ካንተ ጋር የምታየኝ ወደ ሌላ ስለምጠረጥር ነው። ወደ ምንድን? ኧረ እባክህ እንደማታውቃት ትሆና። ኧረ ይቺ ጠጋ ምንድን ነው ደግሞ ልክ ፍቅር እንደያዘው ሰው አይንህን የምታውለበልበው? ምን ችግር አለው? ፍቅር ቢይዘኝ ኃጢአት ነው እንዴ? ፍቅርማ ኃጢአት አይደለም፣ ግን ደግሞ ፍቅር ሊይዝህ የሚገባው ከዳጣ ሳይሆን ከአቢገር ነው ብዬ ነው። ምክንያቱም እትዬም ሆነች ጋሸም አንተና እሷ ተጋብታችሁ ድርጅቱን እንድትወርሱና እንድታሳድጉ እኛንም እንድታስተዳድሩን በጣም ይፈልጋሉ። እየቀለድሽ መሆን አለበት። እውነቴን ነው። ምን ነው አንተስ ብሆን አትመችም እንዴ? እና በዛ ላይ ባለፈው ለማዘሯ ትመቻለች ምናምን ቆንጅዬ ናት እያልክ ስታሽኮረምማል ነበር እንዴ ታዲያ? እና ለወለደቻት እናቷ ከአቢገር ይልቅ ዳጣ ትመቻለች፣ ግልጽ ናት፣ ምርጥ ሴት ናት ብዬ መናገር አለብኝ? እንድታስመቼ ነው እንዴ? እየቀለድኩ ነው። ያም ይሁን ብቻ አቢገር አንተን እንደምትወድህና ለአንተ ልዩ ስሜት እንዳላት ማወቅ ይሄ በቂ ነው ብላ አለችው። እሺ አንቺ ያልሽው ይሁን በቃቸው ብላ ነካችው። ውሃዬ እኔ ምልሽ ዳጣዬ፣ እሺ እኔ እኮ መቼም አልረሳሽም አይደል? ይሄን ታውቂያለሽ እንዴ? ለምን ብለሽ ነው የምትረሽኝ? እህትሽ እኮ ነኝ እኔ። ውድድ ነው የማደርግሽ። ቆየት ልትሄጂ ነው? ሳሎና እዚህ ቁጭ አትይም? አረ በቃኝ። አንቺ ከመምጣትሽ በፊት እኮ እኔ በጣም ብዙ ተቀመኩኝ። ስለዚህ አሁን መሄድ አለብኝ ብላ ሄዳ ኮካውን ግጥም አርጋ ጠጣችው። እንግዲህ ውሃ ያለችበት ሁኔታ እጅጉን ያሳሳ